ሰላምታችን በያላችሁበት ይድረስ እንደምናላችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ ነኝ። አብራችሁን ቆዩ። ከደም አፋሳሽ ግጭት በመውጣት ለልማት መትጋት እንደሚገባ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አሳሰቡም። የእርስ በርስ ግጭት የታሪካችን አካል ሆኖ እንዳይቀጥል በትኩረት መስራት እንደሚገባም ነው ርዕሰ መስተዳድሩ የገለጹት። አቶ አረጋ ይህን ያሉት ክልል አቀፍ የተፈጥሮ ሀብት ልማት ስራን በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ ባስጀመሩበት ወቅት ነው። ጀማል ኢማም ተጨማሪ ዘገባ አዘጋጅቷል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የ2018 ክልል አቀፍ የተቀናጀ የተፈጥሮ ሀብት ልማት ስራን በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ ባስጀመሩበት ወቅት ባስተላለፉት መልእክት በክልሉ በተደጋጋሚ የሚያጋጥሙት ድርቅና የግጭት አዙሪት መሆናቸውን ጠቁመው ከእነዚህ ችግሮች ለመውጣት በትጋት መስራት እንደሚገባም ርዕሰ መስተዳደሩ አመላክተዋል። እነዚህን ችግሮች ለመፍታት በክልሉ የ25 ዓመት ፍኖተ ካርታ በቅድ ተይዞ እየተሰራ መሆኑንም ተናግረዋል። በተደጋጋሚ አገራችንንና በተለይም ደግሞ ክልላችንን ከሚጎበኙ እኩይ ጉዳዮች ውስጥ አንዱ የድርቅ እና የግጭት አዙሪት ነው። የድህነት አዙሪት ነው። ድህነት መነሻው ደግሞ ብዙ ጊዜ ከድርቅና በታታሪነት ካለመስራት ጋር የሚያያዝ ነው። እንደዚሁ ደግሞ በትውልድ ዘመናት ያልተለየን የግጭት አዙሪት ነው። እነዚህን ችግሮች ማስወገድ አለብን ብለን መቀነስ አለብን ብለን በ25 ዓመቱ የአማራ ብሔራዊ ክልላዊ መንግስት ፍኖተ ካርታና በ10 ዓመት ከዛም ቀጥሎ በ5 ዓመት እቅዳችን ላይ የክልላችን ዋነኛ ችግሮች የማህበረሰብ ችግሮች የግጭትና የድህነት አዙሪት ነው ብለን አውቀን አድረናል። አሁን ላይ በርካታ ኪሳራዎችን እያስከተለ ያለው የእርስ በርስ ግጭት ዛሬም ብቻ ሳይሆን ለቀጣይ ዘመን የማይሽር ጠባሳን እያሳረፈ ይቀጥላል ያሉት ርዕሰ መስተዳድሩ የውስጥ ግጭት የታሪካችን አካል ሆኖ ሊቀጥል አይገባም ብለዋል። ሁሉንም አውድሞ ይሄዳል ግጭት። ለቀጣይ ዘመን ደግሞ ሌላ የመርዛማ ዛፎች ፍሬ ዘርቶ ይሄዳል። ለሚቀጥለው ዘመን ለሚቀጥለው ትውልድ መዘዝን የሚያስከትል ችግሮችን ጥሎ ይሄዳል። በዚህ ምክንያት ነው ግጭት አብሮን መኖር የለበትም የታሪካችንም አካል መሆን የለበትም ብለን የምናምነው። ዛሬም ግጭት እንዲቀር ሌት ተቀን እየታገልን ያለ ነው ከህዝባችን ጋር። ደም መፍሰስ መቆም አለበት። ይልቁንም ላብ ወደ ማፍሰስ መሸጋገር አለበት። ላብ አፍሰን ብንሰራ ባለንበት ዘመን ኑሯችን ይስተካከላል። የማህበረሰብ እድገት እናረጋግጣለን። የሀገር እድገት እናረጋግጣለን። እንደ በለጸጉ ሀገራት ለመቀየር ዛሬ ላይ በትኩረት መስራት ይገባልም ነው ያሉት ርዕሰ መስተዳድር አረጋ ከበደም። ዛሬ ብንለፋ እንደ ሌሎች ዓለማት እንደ ሌሎች ሀገራት እንደ በለጸጉ ሀገራት የመጪው ትውልድ ህይወት የተቃና ይሆናል፣ የተስተካከለ ይሆናል። ምናልባት ላብ አፍሶ አገር አልምቶ አካባቢውን ጸጋ አልብሶ ያለፈው ትውልድ እና ያንን ትውልድ የመራ አካል ይመሰገናል። የቀጣዩ ትውልድ የሚኮራበት እሴት አቅም ጥሎ ያልፋል ማለት ነው። ስለዚህ ላብ ማፍሰስ ነው የሚያስፈልገን። በዚህ ወቅት እንደ ቀደሙት ዘመናት ሁሉ በየጊዜው ግጭት ይጎበኘናል። ግጭት በሚመጣበት ጊዜ በድህነት የተጎሳቆለውን የህዝባችንን ህይወት የበለጠ መሰቃቅሎት ያልፋል። በሰብአዊ ጉዳት፣ ቁሳዊ ጉዳት፣ የማህበረሰብ እሴቶችን በልቶ ይሄዳል። ይሄ መደገም የሌለበት የታሪካችን አካል መሆን የሌለበት ጉዳይ ነው። ባለፉት ዓመታት በተሰራ የተቀናጀ የተፋሰስ ስራ ከ33 ሚሊዮን ሄክታር በላይ መሬት እንዲያገግም ማድረግ መቻሉን ግብርና ሚኒስቴር አስታወቀ። በአማራ ክልል በ2018 ዓ.ም ከ456 ሺህ ሄክታር በላይ መሬት ላይ የተቀናጀ የተፋሰስ ስራ እንደሚከናወን የክልሉ ግብርና ቢሮ ገልጿል። በክልሉ የ2018 የተቀናጀ የተፋሰስ ስራ በአርጎባ ብሔረሰብ ልዩ ወረዳ ተጀምሯል። ደጀን አምባቸው የ2018 የበጋ ወራት የአፈርና ውሃ ጥበቃ ስራዎች በክልሉ አቀፍ ደረጃ ተጀምሯል።
የሚሰሩት የአፈርና ውሃ ጥበቃ ስራዎች የወጣቶችን የስራ እድል ተጠቃሚነት ከማጎልበት አንጻር ከፍተኛ ሚና አላቸው። እኛ ድሮ በስደት ላይ ነበር። ከስደት ወዲህ ያው ከ2010 ጀምሮ እኖራለሁ። በዚህ ተደራጅተን አትክልቶችን የተለያዩ ፍራፍሬዎችን እያመረትን ነው። ይህን ጠረጴዛ አርከን እየሰራን ያው ብዙ ጥቅም አለው። ንብ አለ፣ የተለያየ እርባታ እያደረጉልን ነው። ከመሰደድ ራስ ሀገርህ ላይ በራስህ ሰርተህ የምትለወጥበት ላይ ነው ያለ ነው። ወጣት በመደራጀት ይሄ የሚታየው ለውጥ ልማት አሳይተናል። ይሄ ጥቅም የሰጠው ያው እንግዲህ ማንጎ ፍራፍሬ ሰጥቷል። የንብ እርባታ ደግሞ እዚህ ሴቶች ተደራጅተው የንብ እርባታ ተደራጅተው የማር እንትን የመጠቀም ባህሪ ያለ ያው እንግዲህ አሁን ወደፊት እስከ ዛሬ እንኳን ድረስ ያው ማንጎ ፍራፍሬ በክረምት ውሃ ነበረ እንትን ጥቅም የሚሰጠው። አሁን በዚህ ባለው ፕሮጀክት በተሰራው እንትን ወደፊት ውጤታማ ለመሆን ተዘጋጅተናል። የአርጎባ ብሔረሰብ ልዩ ወረዳ ግብርና ጽሕፈት ቤት ኃላፊ አደም እንድሪስ ባለፉት ዓመታት በተከናወኑ የተቀናጀ የተፋሰስ ልማት ስራዎች ወጣቶችን በማደራጀት ኢኮኖሚያዊ ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። ወጣቶችን በማደራጀት የቆላ ፍራፍሬ በማቅረብ ኢኮኖሚያዊ ተጠቃሚ ማድረግና ለአካባቢው ለሰላም መረጋጋት አጋዥ እንዲሆኑ የማድረግ ስራ እየተሰራ ነው ያለው። በጣም ውጤታማ ነው። አሁን ለምሳሌ እዚህ የቆምንበት የደለመኔ ሞዴል ተፋሰስ ከ2010 ጀምሮ ዘንድሮ 9ኛ ዓመቱ ነው። የወጣት ስራ ዕድል ፈጠራ እየተሰራበት ያለ ነው። 1600 በላይ ወጣቶች እዚህ ቦታ ላይ ተደራጅተዋል። ላለፉት 9 ዓመታት የዚህ ዓመት ጨምሮ ማለት ነው። በዚህም ከ1600 በላይ ወጣቶች እዚህ ቦታ ላይ ተደራጅተዋል። የሴቶችም ድርሻ ስናይ 34% በላይ ሴቶች ናቸው ማለት ነው። በአማራ ክልል በዚህ ዓመት ከ9206 በላይ በሆኑ ተፋሰሶች ከ456000 ሄክታር በላይ መሬት የተቀናጀ የተፋሰስ ስራ እንደሚከናወንበት የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ ተናግረዋል። ከስትራክቸር ስራው ባለፈ የውሃ ማሰባሰብ ተግባራት በልዩ ትኩረት ይከናወናሉ ነው ያሉት። በዚህ ዓመት በተለይም ደግሞ የተለያዩ የአፈርና ውሃ ጥበቃ ስራዎችን ወደ 456000 ሄክታር በላይ ተለያዩ የአፈርና ውሃ ጥበቃ ስራዎች የሚሸፈን ይሆናል። እንዲሁም ደግሞ ልዩ ልዩ የውሃ ማሰባሰብ ስትራክቸሮችን ወደ 7.6 ሚሊዮን በቁጥር የሚሆኑ በተለይ ውሃን የመያዝ ለዛውም ደግሞ ለመስኖ ለመስፋፋት ትልቅ አቅም ስለሚሆኑ ምንጮች እንዲጎለብቱ እድል ይሰጣል። ስለዚህ ውሃ ማሰባሰብ ላይ በተለየ መንገድ እንዲሰሩ ታሳቢ አድርገን እየሰራን ያለ ነው። በሌላ መንገድ አነስተኛ የማህበረሰብ ኩሬዎች ውሃ ማሰባሰብ አሁን እዚህ ላይ ትልቅ በሪዘርቫየር የውሃ ማሰባሰብ ስትራክቸር ጭምር እዚህ ደለመኔ ተፋሰስ ላይ እየሰሩ ነው ያለው። ስለዚህ ይሄን ውሃ መያዝ የሚለው ወደ 17500 የሚሆኑ የልዩ ልዩ የውሃ ማሰባሰብ ስትራክቸሮችም ጭምር ይሰራሉ። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን የሰው ልጅ በተፈጥሮ ላይ ባደረሰው ጉዳት ምክንያት ለተለያዩ ችግሮች ተጋልጧል ብለዋል። በዚህ ሳቢያ በኢትዮጵያ ከ54 ሚሊዮን ሄክታር በላይ መሬት ችግር የደረሰበት እንደነበር አውስተው በተለያዩ ጊዜያት በተከናወኑ ስራዎች 33.6 ሚሊዮን ሄክታር መሬት እንዲያገግም መደረጉንም ነው የገለጹት። ከ54 ሚሊዮን ሄክታር በላይ የተጎሳቆለ መሬት እንዳገር ነበረ። ይህም በተለያዩ ጊዜ በተሰሩ ስራዎች ወደ 33.6 ሚሊዮን ሄክታር መሬት እንዲያገግም የተደረገበት ሁኔታ ነው ያለው ማለት ነው። ከዚህ ጋር ተያይዞ እንግዲህ በየአመቱ በሁሉም ክልሎች ከ30 ቀን እስከ 60 ቀን ለሚሆን ህብረተሰባችን ወጥቶ በነጻ ጉልበት የተፈጥሮ ሀብት ስራ ላይ የሚሰማራበት ሁኔታ ነው። የባለፉት አመታት የተሰሩት ስራዎችን የጥገና ስራ የምንሰራበት ለአረንጓዴ አሻራ መርሃ ግብር የምንተክልባቸውን የችግኝ ጉድጓዶችና የቦታ ልየታ የምናደርግበት እና ሌሎች ደግሞ ባለፉት አመታትም የተተከሉ ችግኞችንም ጭምር የምንንከባከብበት መርሃ ግብር ነው የሚሆነው። የታጠቁ ኃይሎች የመንግስትንና የህዝብን የሰላም ጥሪ እንዲቀበሉ ማህበረሰቡ የድርሻውን እንዲወጣ ተጠየቀ። የሰላም እጦቱ እያደረሰ ያለውን ጉዳት አውቀናል ያሉት በደቡብ ወሎ ዞን የጃማ ወረዳ ነዋሪዎች የአካባቢያቸውን ሰላም ለማጽናት እንደሚሰሩ ተናግረዋል። ተጨማሪውን ከባላለምዬ እንከታተል። በአማራ ክልል ከ2 ዓመት በላይ ያስቆጠረው የሰላም እጦት በክልሉ ህዝብ ላይ በርካታ ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውስ አስከትሏል። ትርፍ አምራች በሆነው በደቡብ ወሎ ዞን ጃማ ወረዳ ማህበረሰቡ ስለ ሰላም በመከረበት ወቅት የሰላም እጦቱ በተለይ በእናቶች ላይ የከፋ ጉዳት ማድረሱን ነው የተናገሩት። ጨድ የለም፣ መውቃት የለም። እናቶች ዞሮ አሁን እናቶች በተለይኛ እናቶች በጣም ብዙ ነገር ብዙ ሰዎች እኮ ተመውተዋል። ይሄ ሰላም አለመኖሩ ማለት ነው። ዛሬ ቡና ስንት ነው? በርበሬ ስንት ነው? ዛሬ እኮ በርበሬ አቶ እንዲሁ ባዶ እንጀራ ይባላል።
አሁንም ለዚህ ምን ያስፈልገናል? ሰላም ያስፈልገናል። ከወንዶች የበለጠ በርካታ ችግሮች የሚደርሱ ሴቶች ላይ ነው። አምቡላንስ መንቀሳቀስ ተቸግራ ብዙ እናቶችን አጥተናል። እኛ የምንፈልገው አሁን ሰላምን ነው። መገዳደል ይቁም። ልጆች ለምን ይሞታሉ? ደም ለምን ይፈሳል? አላግባብ ለምን እንገዳደላለን? ለምን አላግባብ ልማታችን ይደናቀፋል? ወደ አንድ ሆነን አንድ አይነት አስተሳሰብ ይዘን አገራችንን ብናለማ ነው የሚበጀው። የአማራን ሕዝብ ጥያቄ እንደ ሽፋን የተጠቀመው ታጣቂ ቡድን በማህበረሰቡ ላይ እኩይ ተግባር እየፈጸመ መሆኑን ያነሱት ነዋሪዎቹ ከጥፋት ቡድኑ ለመላቀቅና የአካባቢያቸውን ሰላም ለማጽናት የድርሻቸውን እንደሚወጡ ገልጸዋል። እኛም ከመንግስት ጎን ነን። ከአሁን እናንተ የምትሉ ነገር እየተወያየን ከጎናችሁ ሆነን እስከ ሞት ድረስ ነፃነታችንን እናስከብራለን። ወንድሞቻችንን በወዲያም በግራም በእኛ ያሉትን አሁንም ቢሆን የሀገር ሽማግሌዎችን ሁሉን አባቶች፣ ትልልቅ አባቶች፣ የሃይማኖት መሪዎችን አርገን እንደዛው እንደጀመራችሁት ልጆቻችን እንምከር፣ እናንጣ፣ ሰላም እንምከር። በቆላም በደጋም ያሉትን መክረን እስቲ ሁሉን ነገር ተመካክረን በአንድነት ስራ እኛ ለምን ወጥተን ወርደን ለምን ሰላምን ማምጣት እንችላለን። እና ስለዚህ አሁን እኛ ሰላምን በትክክል እየተማከር ከሰላም ከሚሊሻውም ሆኖ ከፖሊሱም ጋር ከሰላም አስከባሪም ጋር ሆነን ሰላምን ማምጣት እንችላለን። አሁንም ሰላም እንፈልጋለን። ይህን የልማት ሀገር ደግሞ የበለጠ አልሚ አድርገን የምናስቀጥለው ሰላሙ ከዚህ የበለጠ ተጠናክሮ ሲረጋገጥ ስለሆነ ለዚህ ሰላም ሰው አይደለም፣ ወንድ አይደለም፣ ሴት፣ ህፃናት፣ አቅመ ደካማ፣ ሙስሊም፣ ክርስቲያን አይደለም አዋፍ መዘመር አለበት። ከነዋሪዎቹ ከሰላም ባሻገር ላነሱት የልማት ጥያቄ ምላሽ የሰጡት የጃማ ወረዳ አስተዳዳሪ አቶ ለወጤ ጸጋው የወረዳውን የመልማት ጸጋ ለመጠቀም ማህበረሰቡ ቅድሚያ ሰላሙን ማረጋገጥ እንዳለበት ነው ያስገነዘቡት። የልማቱን በተመለከተ ልማት ትክክል ነው። ከሰላም ቀጥሎ የሚያስፈልገው ልማት ነው። ሰላም ከሆነ ልማቱን በጋራ ከናንተ ጋር እየተመካከርን እንሰራለን። ጃማ የልማት የማልማት ችግር ብዙ ያጋጥማል ብለን አናስብም። የሰላሙም የልማቱን ባለቤት ህዝቡ ነው ያሉት በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኘው አጥፊዎችን በመታገል ማህበረሰቡ የድርሻው እንዲወጣ አሳስበዋል። እነዚህም መክረን በቃችሁ ብለን ከስተታቸው ማረም የኛ ስራ፣ አልመለሱ ካለ ደግሞ ከጸጥታ መዋቅሩ ጋር ሆነን በጋራ አደፍራሽም ካለ ማንጥሩ ይጠጣል እንዲሉ አበው እነዚህን ነጥለን ህግ ማለትና ህግ ማስከበር ያለበት ሰፊው ህዝብ ነው። ለሰላሙ መስፈን ሁሉም ዜጋ የሚጠበቅበትን ኃላፊነት ባለመወጣቱ ዋጋ እያስከፈለ ነው ያሉት አቶ ተስፋ ከመቅረት ማርፈድ ይሻላልና አሁንም አጥፊዎች ከጥፋታቸው እንዲታረሙና የሰላም ጥሪውን እንዲቀበሉ በጋራ መስራት ይገባል ብለዋል። ሰላም በመንግስት መዋቅሩ አመራር ሰጭነት በህዝቡ መላ ተሳትፎና ተጠቃሚነት የሚረጋገጥ እንጂ በአንድ ወገን ፍላጎት ብቻ የሚረጋገጥ ሰላም የለም። በጋራ ከመከርንና ከተነጋገርን ሰላማችን ማረጋገጥ እንችላለን። እኛ ባለመምከራችንና ባለመነጋገራችን ዱሩ ጫካ ሳይሆን ሰፈሩን መንደሩን ጫካ አድርገ ነው ለጠላት መንገድ እያሳየን ለጠላት ስንቅ እየላክ ጠላት ሲመጣ ሰፍረን እየሰጠን አገሩን ጦር ያደረግነው አገሩን ጫካ ያደረግነው እኛ ነን። ባለመምከራችን ብለን ራሳችን መውቀስ ይጠበቅብናል። ራሳችንን የችግሩ ባለቤት ብለን ማየት ከቻል በእርግጠኝነት ከችግሩ እንወጣለን። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ